የጌታ ሰላምና ጸጋ ይብዛላችሁ በመላው ዓለም የምትገኙ ቅዱሳን ኢትዮጵያውያን ኤርትራውያን ይሄ መልእክት የሚደርሳችሁ ሁላችሁም ሻሎም ብያችኋለሁ። እኔ ወንድማችሁ ነብይ ዘማሪ አዲሱ ሞርካነ ከሲጂኤስ ቤተክርስቲያን ከሐዋሳ አጥቢያ። ክብር ሁሉ ለጌታ ለኢየሱስ ይሁን። በሉቃስ ወንጌል ምዕራፍ 7 ከቁጥር 13 ላይ ስትመለከቱ ጌታ ባያት ጊዜ አዘነላት ይላል። ጌታ ባያት ጊዜ አዘነላት። አንዲትን መበለት ልጇ የሞተባትን እጅግ በጣም ያለቀሰች ከሰዎች ጋር ወደ መቃብር ስፍራ ስትሄድ ኢየሱስ ወደ ናይን ወደምትባል ከተማ እየገባ ሰዎች ሬሳውን ይዘው ከከተማ ሲወጡ ተገናኘ። ከዛ ሰዎች መካከል አንድ ሴት ልጇ የሞተባትን ሴት ኢየሱስ አያትና አዘነላት ይላል። እንዴት እንደምታለቅስ፣ እንዴት እንደምትጨነቅ፣ እንዴት በሕይወቷ ላይ ተስፋ እንደቆረጠች ኢየሱስ ካያት በኋላ አዝኖላት ልጇን ፈወሰላት። ቀርቦም ቃሬዛ ነጋ፣ የሞተውም ቀና አለ፣ ልናገርም ጀመረ፣ ለእናቷም ሰጣት ብሎ የእግዚአብሔር ቃል ይናገራል። ዛሬ መልእክት አለኝ። በዚህ ከተማ ላይም ከከተማው ውጪ የምትገኙ ቅዱሳን በሙሉ ወደ እግዚአብሔር ቤት ስትመጡ ጌታ እግዚአብሔር በመንፈስ አይን በነቢይ ሆኖ በአገልጋይ ሆኖ የናንተን ጉዳይ የናንተን ሕይወት ሲያይ ያዝንላችኋል። ጌታ ኢየሱስ ባያት ጊዜ ነው ያዘነላት። ታውቃላችሁ። ስለዚህ ወደ እግዚአብሔር ቤት እየመጣችሁ በእግዚአብሔር ፊት መታየትን እንድትለምዱ ዘንድ በጌታ ፍቅር አሳስባለሁ። ጉዳያችሁን ይዛችሁ፣ ችግራችሁን ይዛችሁ፣ ጥያቄያችሁን ይዛችሁ ወደ ኢየሱስ በመምጣት ኢየሱስ ደግሞ ለእናንተ የሚያደርገውን ታምራት ሃሌሉያ። ሙሴ እግዚአብሔር ለእናንተ የሚያደርገውን ታምራት ታያላችሁ አለ። ሃሌሉያ። ስለዚህ እግዚአብሔር አምላክ በእናንተ ሕይወት ላይ የሚያደርገውን ታምራት ማየት ትፈልጋላችሁ? የእግዚአብሔርን እጅ ማየት ትፈልጋላችሁ? የእግዚአብሔርን ክንድ ማየት ትፈልጋላችሁ? ስለዚህ ኢየሱስ ወደሚገኝበት ከኢየሱስ ጋር ወደ መገናኘት ወደ አገልጋዮች ወደ እግዚአብሔር ሰዎች እግዚአብሔር ወደሚጠቀምባቸው ሰዎች እንድትሄዱና ጉዳያችሁን ማሰራት እንዳለባችሁ ኢየሱስ ክርስቶስ ለሰው ልጆች በዚህ ምድር ላይ አገልግሎ ሲሄድ ሂዱ አላቸው። ለምጻምን አንጹ፣ ዲዳን ፈውሱ፣ ሙታንን ቀስቅሱ፣ ካጋንንት ስራት ህዝብን ነፃ አውጡ ብሎ ለቤተክርስቲያን ወይንም ለደቀ መዛሙርቶቹ አሁን በዚህ ዘመን ላሉት አገልጋዮች ስልጣን ሰጥቷል። ባለፉት ዘመን ላገለገሉት አሁን በዚህ ዘመን እያገለገሉ ላሉት ሁሉ ስልጣን ከአምላካችን ከጌታችን ከኢየሱስ ክርስቶስ የተሰጠ ስልጣናዊ የሆነ ቃል አለ። ስለዚህ ይህንን ቃል እንድታምኑና እንድትቀበሉ በጌታ ፍቅር አሳስባለሁ። በጥቂቱ እግዚአብሔር አምላክ በእኛ ቤተክርስቲያን ላይ እያደረገ ያለው ታምራት መታችሁ እንድትካፈሉ ከእግዚአብሔር ጸጋ ጋር እንድትገናኙ ነገሮቻችሁን እንድታሰሩ ቋጠሯችሁን እንድታስፈቱ በሽተኞች ካሉ የተጨነቁ ሰዎች ካሉ የታሰሩ ሰዎች ካሉ በተለይ ሁኔታ ውስጥ ላይ ያሉ ሰዎች ካሉ እነዛ ሰዎችን ኢንቫይት በማድረግ ወደ እኛ እንድትመጡ በጌታ ፍቅር አሳስባለሁ። በጥቂቱ እግዚአብሔር ያደረጋችሁን እየሰራው ስራ ማየት እንችላለን። ተናገረ አልጨርስም ያንተን ውለታ ምን አለ ለውለታው። ክብር ለጌታ ለኢየሱስ ይሁን። ስለዚህ ቤተክርስቲያናችን የሚገኘው በሐዋሳ ከአሮጌ መናሪያ ፊት ለፊት ባለው በአትክልት ተራ ኮብልስቶን ወደ ካምፓስ መሄጃ መንገድ ላይ ነው ያለው። ስለዚህ መታችሁ መካፈል፣ መገልገል፣ የጌታን ኃይል መቀበል ትችላላችሁ። እንጥሪ ላቀርብላችሁ ዛሬ በፊታችሁ አለው። ሻሎም። This